ያጨሳል እንዴ? ይሄ በእግዚአብሔር የማይሆን ነገር አታውሪ በእናትሽ። እኔ አታስደብሩኝም፣ አታስጨንቁኝም። እሱ እንደዚህ አይነት ነገር የለበትም ሲጀመር። እርግጠኛ ናት ግን ምንም አይነት ነገር የለበትም። እኔ አይደለም ማውቀው፣ አይደብቀኝም። እንዴት ነው የሚደብቀኝ? እኔ እናንተ አውቃችሁ እንዴት ነው ያላቀም? ምንም ነገር አያደርግም። አውቃለሁኝ፣ እሱ በደንብ ነው የማውቀው። እሺ ካንቺ ተለይቶ የትም ሄዶ ያውቅም? አያውቅም፣ የትም አይሄድም። እሺ አሁን የት ነው ያለው? እሺ አሁን ሾፒንግ ሄዶ ይሆናል። አንድ ላይ እኮ ነው የወጣችሁት ማርኮስ። አንድ ላይ አይደለም የወጣ ነው፣ እኛ ለብቻችን ነው የወጣ ነው። እኔና ማርክ እንደዚህ ቪዲዮ ስናይ ወጣን። ከዛ እንደውም ሁሉንም ልናናግራቸው ነበር። ቪዲዮ ለምንድን የደቀናችሁት? ምንድነው ቪዲዮ ወጥቶበታል። አንቺ ስለዚህ ስለወጣ እናንተ ተባባሪ እየሆናችሁ አይደለም? ኖ አይደለም። ሩታ ቆይ ስሚኝ፣ ቆይ ሩታ ይኸውልሽ፣ እንደዛ እኮ አይደለም። ይኸውልሽ አዳምጪኝ፣ ቆይ አዳምጪኝ። ይኸውልሽ ሩታ፣ እኛ ይሄ ነገር እኮ እንዲቆም አንፈልግም። ይኸውልሽ ምን እንደሆነ እኮ ስላልገባሽ ነው ሩታ። በእግዚአብሔር ይኸውልሽ ማወቅ አለብሽ። ይኸውልሽ ቪዲዮ ስለወጣበት ነገር ነው እንጂ አታልቅሽኛ እኮ እንድታለቅሽ አይደለም ማለት ምንድነው እያወራችሁ ያለው? ደህና ነህ ሩታ? ይሄ ነገር እኮ የሚቀረፍ ነገር ነው፣ ሚስተካከል ነገር እኮ ነው። ደህና ነን እኛ። እሺ ምንድነው ተፈጠረ? የሌለ ነገር እንደምታወሩት እሷት ካሜራው ይጠፋል፣ ችግር የለውም ሩታ። መጀመሪያ ይሄንን ነገር እንዴት ነው ማስቆም? እሺ ተረጋጊ። ቆይ ተረጋጊ። ቆይ አታብስሽ። እናንተ በቃ እንደዚህ ነገር ተፈጥሯላችሁ። የነሱ ተባባሪ ፕሊዝ አጥፉለት። አይደለም ለሱ ብላችሁ ነው ማውራት የምትፈልጉት እኔ ነው ወይስ ቪዲዮ መውጣቱን ነው የምትፈልጉት? እኔ ማውራት ከፈለጋችሁ ይናውሩኝ። አይደለም ግን አጥፉልኝ በቃ። ሰላም እንዴት ናችሁ ቤተሰቦች? እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ እንግዲህ ሰሞኑን እንግዲህ ጠፍተናል። ምክንያቱም የዱባይን አየር ለመላመድ ትንሽ ከብዶ ነበረ፣ ለዛ ነው። እና ደግሞ ዛሬ የመጣንበት ምክንያት ምንድነው? ፕራንክ ልናደርግ እኔና ማርክ ተነጋግረን ነው ማለት ነው ቪዲዮ ልንሰራ እየወጣ ነው። ሰላም እንዴት ነህ? አይ እንዴት ነህ? ደህና ነህ? ዌልካም ቱ ዱባይ። እንዴት ናችሁ በላችሁ ቤተሰቦች? ሰላም ውድና የተከበራችሁ ቤተሰቦቻችን አላችሁ? እኛ ያለን እግዚአብሔር ይመስገን። እንግዲህ ዱባይ ጧትና ማታ ተዘበራርቁብናል። እኛ 24 ሰዓት እያለን እየቆጠርን ነው። በጣም አስቸጋሪ አዲስ ሆኖብን አስቸጋሪ ጊዜያቶች እያሳለፍን ነው። ከዚህ በኋላ ደግሞ አሪፍ ጊዜያቶች እናሳልፋለን ብዬ አስባለሁ። ዛሬ ግን የተጠራሁበት ምክንያት አልገባኝም። ምንም አልቻልንም ነበረ። ምክንያቱም ቀን እንተኛለን፣ ማታ ነው የምንነሳው። ውዝግብግብ ብለን ነበረ። አዎ ይሄንን ፕራንክ ለማድረግ ብለን። አዎ አሁን ሰዓቱ ስንት ሰዓት ይመስላችኋል? እዚህ ዱባይ ላይ 9 ሰዓት ምናምን ነው። ግን ያው አይናችን አባብጦ ምናምን ገና መነሳታችን ነው የሚመስለው። አዎ ገና መነሳታችን ነው። ቁርስ ራሱ አልበላንም እውነት ለመናገር፣ ምክንያቱም እንዳይጨልምብን በኋላ ሰዓት እንዲበቃም ብለን ማለት ነው። ኤኒዌይስ አናድክማችሁ በወሬ ያናያዛችሁ። ዛሬ እንግዲህ የተዘጋጀንበት ፕራንክ ምንድነው? አንተ ነግሬህ ነበር እኮ። ኦኬ ለዛ ፕራንክ ነው እዚህ የተጠራሁት። ኦኬ ግን የለውበትም። ቤተሰብ እዚህ ሀሳብ ላይ የለውበትም። የራሱ ሀሳብ ነው። እኔ እነሱ ላይ እንደዚህ አይነት ተንኮል ሊዝናኑ መጥተው፣ ግን አንቺ ተንኮልሽ ኖ ተንኮል አይደለም። መጀመሪያ ይኸውላችሁ ሀሳቡን ነው ባመጣውም ስንነጋገር ግን እሺ ብሎ ነበረ። ገብታችኋል አይደለ? ሶ ጀስት ፈን ነው፣ ጀስት ለምሳቅ ነው። መተኩ ነው በቃ ሙሽራው በደህና ተነሳ። ብራዘር አምብሬላ ወንድማችሁ አማን ሰላም ነው? ጉድ ቤተሰቦች ሰላም። ኧረ ገና መነሳቴ ነው። ተሯሩጬ ነው የተነሳሁት ሁላ ማለት ነው። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? ያማን ናችሁ? ሁሉ ሰላም ነው? ቆይታ ሁሉ አሪፍ ነው ወይ? እኛ በጣም ደህና ነን። እዚህ ሀገር ማንን ባይዘው ፈን ነው ሁሉ ነገር። በጣም ደስ ይላሉ። ባይዘው ፈን ናቸው። ቪዲዮ ስትቀርጹ አይረብሻቸውም። ከፈለጉ ከእናንተ ጋር ቪዲዮ ይገባሉ ምናምን እና ያለው ቫይብ ደስ ይላል። ኢንጆይ ነው የሚያደርጉበት። ያው አንዳንድ ጊዜ አንዳንድ ሰው መግባት አይፈልግም ቪዲዮ ላይ። ድንገት እንኳን ከገባ ቆርጣችሁ አስወጡልኝ ወይ ደልቱት ቪዲዮ ምናምን ይላልና እዚህ ሀገር ግን ኢንጆይ ነው የሚያደርጉት። እና እንዴት ናችሁልን ፋሚሊዎቻችን? እኛ በጣም ደህና ነን። ዛሬ እንግዲህ በሰርጋችን ማግስት እንገኛለን። ዛሬ ምንድነው ቀኑ? አርብ። ዛሬ አርብ ነው ቀኑ። እንግዲህ እዚህ ጁማ ነው። አዎ እዚህ ጁማ ነው። ነገ ቅዳሜ ነው። እንግዲህ ሰርጋችን
እሑድ ነው። ነገ እንግዲህ በጉጉት ጠብቁ ያልኳችሁ ሰርፕራይዝ ተሳክቶልን ነገ ይደርስላችኋል፣ ይለቀቃል ማለት ነው ፋሚሊዎቼ። ከሰርጋችን በፊት በሰርጋችን ማግስት ፈታ ነው የምናረጋችሁ ሁላችሁንም እና አብዛኛዎቻችሁ በጉጉት እየጠበቃችሁም ነበረ። ተናግሬያለሁኝም ያኛው ቪዲዮ ላይ ከተሳካልን ምናምን ነገር ብያችሁ ነበረ። ተሳክቶልናል። ሰርፕራይዙ ነገ ይለቀቅላችኋል። ዛሬ ግን እንግዲህ ሩታዬ እዚህ መታ ትንሽ የሆነ ነገርማ አወዛጋቢ ነገር መፈጠር አለበት ብለን እኔ ጽጌ፣ ዳኒ እና ማርክ ተስማምተን ነው አይመጣው። እውነት ካሜራ ፊት ነው እንደዛ ያለው እንጂ ተስማምተን ካሜራማን እንዳውም አንተውን ከፈለክ ቤተሰብ እንዳውም እሱ ይሻለኛል። እኔ ሩታን ከማስለቀስ ካሜራ ይዤ እናንተን ባይዘው ግን የራሱ ሐሳብ ነው ግን ማለት ነው እናንተ ኦዲየንስ ላይ ተንኮለኛ ላለመባል ነው ይሉታል። አልወጣም ይኸውልህ እሷን ለማስጨነቅ ሳይሆን በቃ ቀለል አድርጋችሁ ምን ሰርጎ እኮ ነው አታስብ። አይ ጀስት ፈታ ነው ፋሚሊዎቼ፣ የከበረ ነገር የለውም። ለማንኛውም ቀለል ነገር ነው፣ ምንም የሚያስለቅስ ነገር አይደለም። ግን አንዳንድ ጊዜ ነቃ ድንግጥ እንድትል ደግሞ ያስፈልጋል። አሁን ትንሽ ፍዝዝ እያለችብኝ ነው። ድንግጥ ማለት አለባት፣ ነቃ ማለት አለባት። እንግዲህ ይታያችሁ ባልየው አብረን ተባብረን ነው በቃ ይሄን ነገር የምናደርገው። አሁን እኮ ማርክ እኔን ለማስያዝ ነው። እኔ ነኝ በቃ እኔ ነኝ ከፈለኩ በቃ ሩታ ይሄንን ቪዲዮ ስታይ ማለት ነው እኔ አለሁበት ግን ያው ከልፌ እንዳልሆነ እንድታቂልኝ ምንም ነገር ብናገር እንዳትቀየሚ፣ ምክንያቱም ልጁ እንዳይሽው። እሺ ለማንኛውም ፋሚሊዎቻችን ሐሳቡን ልንገራችሁ። ሐሳቡ ምንድነው? እኔ ከዚህ ቦታ እደበቃለሁ። አሁን ያለነው ከዶርማችን ስር ነው። የፊት ለፊት የምታዩት የኛ ሩም የያዝንበት ነው። ከታችን ያለነው እንግዲህ ሩታን ጠርተዋታል። ምንድነው ሐሳቡ? አብርሽ ዱባይ ከመጣ በኋላ አዳዲስ ባህሪዎችን እያሳየን ነው። ባህሪው ተቀይሮብናል፣ ማጨስ ጀምሯል እና ምን ብለሽው ነው ወይንም በምን ተናዶ ነው ባንቺ ተናዶ ነው ወይ ምናምን ጥያቄ ያበዙባታል። ሩታ ትንሽ ትጨነቃለች ምናምን ነገር። ከዛ እኔ ወደ መጨረሻ አካባቢ ብቅ እላለሁኝ። ከዛ ሩታ ለእኔ በምን አይነት መንገድ በሰው ፊት ልትናገረኝ ትችላለች የሚሉት ነገሮች እሷንም የምንፈትንበት ይሆናል። እንሂድ ሩም እናወራለን ትለኛለች ወይንስ እዚሁ ትጋፈጠኛለች? ምን አይነት መልስ ትሰጠኛለች የሚለው ነገር እኔም ለማየት ጓጉቻለሁ። ጽጌም ሁላችንም ለማየት ጓጉተናል። እንግዲህ በደንብ አድርገን እናስጨንቃታለን ብለን እናስባለን። እንደዚህ አይነት ነገሮች ግዴታ ያስፈልጋሉ አንዳንድ ጊዜ ያው እናንተም እንድትዝናኑበት ነው። ሲቀጥል ደግሞ ምናልባት ደግሞ ሩታዬ የምትፈተንበት ይሆናል። ሰው ፊት ትናገረኛለች አትናገረኝም ወይንስ የምትለው ነገር እስኪ አብረን የምናየው ይሆናል። እኔ በጉጉት ነው የምጠብቀው። እኛ ለሷ ስንነግራት እኛን እንዳታስመታል። ማን ነው ለምን እንዴ ካንተ ጋብሮ ያን ነገር ካላደረገ ምንድነው? ቀለል አድርገው ቤቢ አለው ነው ፍሳራው በቃ አረጋጊሽ እኔ አለው አትፍራ። የለውበትም ብለህ እኮ ጨርሳል ማርክ። ስለዚህ ካሜራ ያዝልና አሊዝም እኔ በምንም ነገር አልተባበራችሁም ግን ፌንት እንዳትወድቅ ምናምን እሷን በመያዝ ተባበራችሁ ጭራሽ። እሺ ለማንኛውም ፋሚሊዎቻችን ሩታዬን እንጠብቃታለን። አሪፍ ፕራንክ ነው የምናረጋት። ታዲያ እንግዲህ ዱባይ መተን ሁላችሁም ይህንን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ሲቀጥል ደግሞ አንድ አጋጣሚም እንዲሆን ብለን ስላሰብን ነው፣ ሌላ ነገር አስበን ሳይሆን ያው አንዳንድ ጊዜ ያስፈልጋል። አሁን አንዳንድ እንደዚህ አይነት ፕራንኮች አይረሱምና ዱባይ መተው እኮ እንደዚህ አድርገውኝ ነበር እንድትልም ስላሰብን ነው። ሁላችሁም ይሄንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ሌላው ፋሚሊዎቻችን ባለፈውም ተናግሬያለሁ ከዱባይ ሳንወጣ እኔ 400,000 ሩታዬ 200,000 ሰብስክራይብ ገብታ መውጣት እንዳለብን እየተሰማኝ ነው። ስለዚህ ሁላችሁም የሩታዬን ቤት እየገባችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። 200,000 ሰብስክራይቧን እዚሁ አክበረንላት እንሄዳለን። ሁላችሁም ሰብስክራይብ በማድረግ ተቀላቀሉን። ጽጌ የምትጨምሪው ነገር ካለ ጨምሪ። እኔ ከዚህ ሰፈር ልጠፋ ነው፣ አድራሻዬን ልጠፋ ነው። ባና ሄደስ ይለ ግን ደግሞ ማለት ነው ካሜራ መያዛችን ለምን ልትል ትችላለች። ፍራንክ እንደሆነ እንዳትነቃ ማለት ነው። እንደዚህ ነው የምንላት። ቤተሰቦችን ማወቅ አለባቸው። ያው አንቺን ማወቅ ስለ ቪዲዮ ወጥቷል። ቪዲዮ እያጨሰ የሆነ ነገር እያደረገ ቪዲዮ ወጥቷል። ስለዚህ ነገር ምን ታያለሽ ማለት ከሆነ ጨርሶ በእርግጠኝነት ደግሞ ካሜራውን አጥፉት ነው የምትላችሁ። ለምን ያው የባሏን ጉድ እንዲወጣ ስለማትፈልግ እሷም ይቀረጥ ምናምን ነው የምትላችሁ። ስለዚህ ምን እናደርጋለን መሰላችሁ? ኦዲየንስም አንቺም ማወቅ አለባችሁ። ለዛ ነው ካሜራ ይዘን የቆምነው ካሜራ ፊት ለፊት ላይ። ስለዚህ ያለው ነገር ይሄ ነው። ምን ትያለሽ ሩታ? ቶሎ ብለሽ መወሰን አለብሽ። ወይ ወደ ሀገራችሁ ሰርጋችሁ ይቅርና ማርክ እንዲህ በላት፣ ሰርጉ ይቅርና ወደ ሀገራችሁ ሂዱ። እሱ እኛ የምንለትን ነገር ግን
በቃ ያውናት እንደዚህ በሏት። እሺ በቃ እንደዚህ በዚህ ከቀጠለ ባህሪው ሱሰኛ ነው የሚሆነው። ስለዚህ ቶሎ ብለን ወደ ሀገራችን እንሂድ፣ ሰርጉ እዛው እናደርግ ምናምን ነገር ትሏታላችሁ ማለት ነው። አጥቂ ያስማማናል። ማርክ ሰላም አያስማማንም። እኛ ይኸውላችሁ ቤተሰብ አያስማማንም። የምር ለምን መሰለህ የሆነ ነገር እንዳይበላሽ ንገረው። ምን እሷ አያሳስብሽ፣ መበላሸት ምናምን አያሳስብሽ። ግን ሰላም ነው ሀባሻ yes ፒስ ነው ኧረ ፈረንጅ አማርኛ ሀባሻ እንዴት ነው ያለው። እኔ መታጠፊያው ጋር እጠብቃታለሁ። በቃ አንተ በዚህ ሄድሽ ይኸውልህ ግን የሆነ ምልክት ስንሰጥ ወይ ስናፈጭ በምን ተውጣና በቃ ፕራንክ እንደሆነ እኔ ከርቀት አይቻል ማለት ነው። ሩታ እንደተናደደች ፊቷ ላይ ካየሁባት ቶሎ ብዬ ወጥቼ ነገሩን ፊክስ አድርገዋለሁ። ኦኬ እሺ ሌትስ ጎ ሁሉም እንግዲህ ፈርተው ሁሉም አይደለም። በእርግጥ ማርክ ነው የፈራው። ምንም ችግር የለውም ጋይስ፣ በኔ ጣሉት፣ ምንም አይሆንም። እኔ ያለሁኝ ሁሉ ነገር ይሳካ ፊክስ ይደረጋል። እና ደግሞ እሷ እስክትመጣ ድረስ ትንሽ እንጠብቃታለን። በደንብ አድርገን ለማስቦካት እንሞክራለን። ማለቴ በደንብ አድርገን ለሰቂ ልንድራቸው ነበር እኮ የመጣን። ምን ችግር አለ? just for fun እና ታዲያ ምን ችግር አለው? ምንም ችግር የለውም ጋይስ፣ ቀለል አድርጉት። እሷ ስትመጣ ግን በቃ እዚህ ሲጋራ ምናምን እየጀመረ ነው። ሀገሪቷ ደግሞ የሱስ ሀገር ናት። በቃ ይቅርብ። ይሄ ለማናደር ነው እሺ፣ ወይም ደግሞ እሷን ለማስቦካት ነው እንጂ የምንጠቀመው ቃላቶች በጥቅላላ እንደ መጥፎና እንደ ክፋት እንዳትወስዱት እሺ ጋይስ። ያው እንግዲህ ሁላችንም አንደርስታንዲንጋችን ስለሚለያይ አንዳንድ ሰው በክፋት ሊወስደው ይችላል፣ አንዳንድ ሰው ደግሞ ኧረ ጨዋታ ነው ምናምን ሊል ይችላል። እኛ ጨዋታ ነው ብለን ነው አስበን የምናደርገው ነገር። እንደፈለጋችሁ አድርጋችሁ መተርጎም ትችላላችሁ። አሁን እኮ እሱ ሲለኝ ነው ያስታወስኩት እንጂ አላሰብኩትም ነበረ። ኤኒዌይስ ደውለንላታል፣ እታች እንደምንሆን ታውቃለች። ስለዚህ ትንሽ እናስጠብቃችኋለሁ። መጣን እምበልድም ቢኖራ በፍቅር በደስታ ኖር ካንቺ ጋራ እንደኔው ካረገሽ ትዝታ ካለብሽ ነይልኝ የኔ አካል መስኮርኮርኪ ብለሽ ኖራ መስኮራ ኮርኪ ስላለኝ አንቺው ነሽ ሱሴ ድብቅ አመሌ። ቤተሰቦች እየመጣች ነው። እኔ ኦልሬዲ ዳን እሺ ነገር እንደዚህ ንፋስ እያስቸገረን ነው። ለመውጣት ቆየሽ እንዴ? እናንተ ጥላችሁ የወጣችሁ ነው ዛሬ። ምን ተገኝቶ ነው ወጣችሁና ምናምን? ዳነሽ አለው በሰላም ነው። ግን እኔ እስከዛሬ ብቻዬን ጥላችሁ ትወጡ ታይ በማርያም አልቅሰሽ እንዳታስለቅሽ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? አይ ሰላም ባይችሁ ቤተሰቦች በደንብ እሺ። ሰላም ጋይስ እንዴት ናችሁ? ውድ ፋሚሊዎቼ አላችሁ፣ ናፍቃችሁኛል። እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? እኛ ደህና ነን። ዋናው የሚፈልገው እሱ ነው። ለነታችሁ ነው። ደህና አይደለንም ብዙም። አይ ደህና አይደላችሁም እንዴ? አዎ እኔ ግን ደህና ነኝ። ስለ ደህንነታቸው ስለ እነሱ ደህንነት ደግሞ በደንብ በኋላ ጠይቃቸዋለሁ። ከእናንተ ጋር ኧረ ቆይ እስቲ ሰላም ብዬ ያልጨረስኩም እኮ እኔ ስለቆየሁ ነው። የምሬ ነው። ከፋሚሊዎቼ ጋር ከተገናኘሁ ቆየሁኝ። የዚህን ሀገር አየር መላመድ ከብዶን ጠዋትና ማታ እየተዛባብን ስለሆነ ነው እና የጠፋ ነው። እንደዛ ነው እላችኋለሁ። እሺ አሁን ለምንድን ነው የጠራችሁኝ? አቻኩላችሁ ምናምን ተኝቼ ነበረ። በምን ፍጥነት ታጥቤ ልብስ ብቻ ለብሼ ነው ስሮጥ የወጣሁት። አለቀ። ኦኬ ነገሩ ምንድነው መሰለሽ ቪዲዮ የሚያዝንበትና የጀመርንበት ነገር አብርሽት እንዳለ ታውቂያለሽ። በይሳት ከእናንተ ጋር አይደል እንደወጣ አይደለም፣ እኛ ጋር ለሚሄደው ሌላ ቦታ ነው መጣው ነገር ወይ ሱቅ ምናምን ይሆናል። ታዲያ እደውልለታለሁ፣ ችግር የለውም። ኖ አትደውይለት። ትነግራታለህ ማርክ? ኧረ ንገሪያት። እኔ እንዴት ብዬ እነግራታለሁ? ምን ሆናችሁ ነው? እንዴት ብዬ እንደምነግርሽ ነው ራሱ ጭንቅ ብሎኝ ነበረ። ቪዲዮ የጀመርኩት ሌላ ነገር እንዳይመስልሽ ማለት ይሄንን ነገር ማወቅ ፈልጋለሁ። ታውቂዋለሽ ወይ? አውቀሽውም ከሆነ ለኛ ኖርማል እንዲሆንልን ማለት ነው። ማለት ያየነውን ነገር እኛ መቋቋም ስላልቻለን አንቺ ምን ያህል ታውቂዋለሽ የሚለውን ነገር ነው። ታወዛግቡኛ እንዴ? ለምን በግልጽ ማትነግሪኝ? ምን ተፈጥሮ ነው? ቆይ ማርክ ነገር አለ? አይ ነው እኛን ለምን ያስደብረናል? እኛ ከኛ ጋር እኮ ምንም ችግር የለውም። ግን ምን እንደተፈጠረ ታውቂያለሽ?
ቪዲዮ የጀመርንበት ምክንያት አብርሽ የሆነ ነገር ሲያደርግ ቪዲዮ ተለቆበታል። ምን አይነት ቪዲዮ? እኔ ሲጀመር ሌላ ነገር ተፈጥሮ ቢሆን ቪዲዮን እኔ አየው ነበር። አሁን ነው ከነቃም በኋላ ነው ያየነው። ፖስት ራሱ ከተደረገ 2 ሰዓቱ ነው። እሺ ምንድነው? አታስጨንቁኝ፣ ንገሩኝ በእግዚአብሔር። ማርክ እንግዲህ ወንድ ጓደኛው ነው ታውቂያለሽ። ወንድ ለወንድ ያው አይወሻሹም ምናምን እኔ የምታውቅ ነው የሚመስለኝ። ስለዚህ አውቃ ከሆነ ለኛ ይቀልልናል። አዎ እሱ ልክ ነህ በጣም ልክ። መጀመሪያ የምታውቀው ነገር ከሆነ አረ በእግዚአብሔር ምን ሆኖ ነው? አይ ነው አላመመውም፣ ደህና ነው። ታዲያ ንገሩኝ በእግዚአብሔር፣ አታስጨንቁኝ። ምን ሆኖ ነው? እሱ ደህና ነው። ይኸውልሽ መታመም ምናምን ሳይሆን እሱ ደህና ነው። ግን የተለቀቀበት ቪዲዮ አለ። በዛ ምክንያት ደግሞ ጭራሽ ደብሮታል። አላየሽውም ቪዲዮውን? አይ ቲንክ 2 ሰዓቱ ነው አይደል? ነው 1 ሰዓት ከምናምን። አይ እሱ ለማስጠፋት እየሞከረ ነው። ለቀቁ ኖርማል ነው ዘቂ። ከዛ በፊት እሷ ታውቀው ይሁን አታውቀው ይሁን ይሄ ነገር እኮ ለወደፊትም ነው እንጂ ለአንዴ የተደረገ ነገር ቢሆን ኖርማል ነው። ግን ይሄ እንትን መጥፎ ነገር ነው። አይ አይደለም። በቃ ለምን በግልጽ አልነግራትም? ቀጥታ እንትን መጥፎ ነገር ነው። እኔ መጥፎ ነገር አይደለም። ስሚ ማሬ ስሚ፣ ሱስ አለበት እንዴ ከዚህ በፊት? ኧረ እሱ እንደዚህ ነገር የለም። የምርሽ ነው እውነት? ያው እንግዲህ ከዚህ በፊት እኔ አላውቀውም። ያው ምናልባት እናንተ አብሮ አደጉ ስለሆንክ አንተ ታውቃለህ ብዬ እሱን ጠየቅኩት። ግን እኔ የማላውቀው ነገር አንቺ ደግሞ ያው የማታውቂው ነገር የለም እንደ ሚስት ማለት ነው። ካወቀች ብዬ ነው። ድንገት እንኳን ካወቅሽ እንደዚህ አይነት ነገር የለበትም ከነ ሲጀመር። እርግጠኛ ነሽ? እርግጠኛ ነሽ? ነገር የለበትም። እርግጠኛ ነሽ? እኔ ነኝ የማውቀው አይደል እሱ? አይ ያው ለኛ ደብቀሽ ምናምን ከሆነ ብዬ ነው። ያው ደብቀው እሱ ስለሆነ ነው የምትደብቂለት። ኖርማል ነው እኮ መደበቅሽ። ግን አሁን ኦልሬዲ ይፋ የሆነ ነገር ነው። በጣም ብዙ ሰዎች አውቀዋል ምናምን እና ደብሮናል። እንደ ጓደኛ ነገራናቸው። ያው እሷ የምታውቅ ከሆነ ኖርማል ነገር ባይዜ እዚህ ሀገር ኖርማል ነገር ነው። እዚህ ሀገር ምንም ሰው የሚጠቀመው እንደዚህ ስትጓዥ የሚጠቀመው ሰው አይታለች። ምንድነው እኮ ምን በግልጽ ተናገሯ። ሱስ አሁን ለምሳሌ ያጨሳል እንዴ? ይሄ በእግዚአብሔር የማይሆን ነገር አታውሪ በእናትሽ። እኔ አታስደብሩኝም፣ አታስጨንቁኝም። እሱ እንደዚህ አይነት ነገር የለበትም ሲጀመር። እርግጠኛ ናት? ግን ምንም አይነት ነገር የለበትም። እኔ አይደለም የማውቀው፣ አይደብቀኝም። እንዴት ነው የሚደብቀኝ? እኔ እናንተ አውቃችሁ እንዴት ነው ያላቀም? ምንም ነገር አያደርግም፣ አውቃለሁኝ። እሱ በደንብ ነው የማውቀው። እሺ ካንቺ ተለይቶ የትም ሄዶ አያውቅም፣ የትም አይሄድም። እሺ አሁን የት ነው ያለው? እሺ አሁን ሾፒንግ ሄዶ ይሆናል። አንድ ላይ እኮ ነው የወጣችሁት ማርኮስ። አንድ ላይ አይደለም የወጣ ነው፣ እኛ ለብቻችን ነው የወጣ ነው። እኔና ማርክ እንደዚህ ቪዲዮ ስናይ ወጣን። ከዛ እንደውም ሁሉንም ልናናግራቸው ነበር። ቪዲዮ ለምን ይደቀናችሁት? ምንድነው ቪዲዮ ወጥቶበታል። አንቺ ስለዚህ ስለወጣ እናንተ ተባባሪ ይሆናችሁ አይደለም? ኖ አይደለም። ሩታ ቆይ ስሚ፣ ቆይ ሩታ ይኸውልሽ፣ እንደዛ እኮ አይደለም። ይኸውልሽ አዳምጪኝ፣ ቆይ አዳምጪኝ። ይኸውልሽ ሩታ፣ እኛ ይሄ ነገር እኮ እንዲቆም አንፈልግም። ይኸውልሽ ምን እንደሆነ እኮ ስላልገባሽ ነው ሩታ። በእግዚአብሔር ይኸውልሽ ማወቅ አለብሽ። ይኸውልሽ ቪዲዮ ስለወጣበት ነገር ነው እንጂ አታልቅሽኛ እኮ እንድታለቅሽ አይደለም ማለት ምንድነው እያወራችሁ ነው? ሩታ ይሄ ነገር እኮ የሚቀረፍ ነገር ነው። ሚስተካከል ነገር እኮ ነው። ደህና ነን እኛ። እሺ ምንድነው ተፈጠረ? የሌለ ነገር እንደምታወሩት እሷ ካሜራ ይጠፋል፣ ችግር የለውም ሩታ። መጀመሪያ ይሄንን ነገር እንዴት ነው ማስቆም? እሺ ተረጋጊ። ቆይ ተረጋጊ። ቆይ ነው አታብስሽ። እናንተ በቃ እንደዚህ ነገር ተፈጥሯላችሁ። የነሱ ተባባሪ ፕሊዝ አጥፉለት። አይደለም ለሱ ብላችሁ ነው ማውራት የምትፈልጉት እኔ ነው ወይስ ቪዲዮ ማውጣቱን ነው የምትፈልጉት? እኔ ማውራት ከፈለጋችሁ ይናውሩኝ። አይደለም ሩታ፣ ግን አጥፉልኝ በቃ። አይደለም ሩታ፣ ይኸውልሽ ቆይ ልንገርሽ። ውሳኔ እንድትወስኝ የምንፈልገው እኛ እኮ እየጠቀምነው እኮ ነው። ያፖስተቱት ሰዎች አሉ አይደለ? በቃ ምንም አያረግም ወይ ኤዲት ሊሆን ይችላል ጋይስ። በቃ አይደለም ኤዲት ሊሆን ይችላል ምናምን ንገራቸው። እየጎዳሹ ነው። ለምን ነው የምጎዳው? እየጎዳው አይደለ? እየጎዳሹ ነው። እየጠቀምሹ መስሎሽ ኮን ተሳስተሻል። የማይሆን ስም እያሰጠሽ ነው። እሱ ጋር ቆመሽ እኛ ቪዲዮውን ማረለም አምነን እዚህ ጋር የመጣ ነው። እኛ እኮ በአካል ስላየነው ነው ሩታ። እኛ እኮ በአካል አይተነዋል። ሲያጨስ እኮ አይተነዋል። ቪዲዮም ተለቆበታል። ስለዚህ ለቤተሰቦች እንደውም እኛ ይሄ አሁን ሰርጉ ካለፈ በኋላ የሆነ ነገር ከተፈጠረ በኋላ ዛሬ እኮ አይደለም አሁን ያለንበት ዛሬ ደግሞ አይደለም ያወቅነው። በነገርሽ ላይ እኔ አንቺ ጭራሽ ምታቂ ነኝ ቪዲዮ ሲወጣበት አንቺ አይተሽ እንዳትደነግጪ ብለን ነው ይሄን ነገር የምናደርገው።
ቆይ ልሽ መጀመሪያ ተረጋጊ እኮ ሰዱኝ። ታውቃላችሁ ሌላ ነገር አስባችሁ ካልሆነ በስተቀር ታውቃላችሁ። አንድ ላይ የወጣችሁ አትዋሹ። መጣም ብላችሁ ነው የወጣችሁ። ተዘጋጂ መጣም ብላችሁ ነው የወጣችሁ። ስለዚህ ሰዱኝ ያለበት በቃ። ወይኔ ሩታ ግን ያንቺ እየረሳሽ ነው። ኖ ይኸውልህ አሁን ከዚህ በኋላ ምን ማድረግ እንዳለብን ነው ማሰብ ያለብን። በቃ እዚህ ሀገር ያው እንግዲህ ማጨስ ይቻላል ታውቃላችሁ። ስማኝ ማርክ ስማኝ፣ እኔ ስለዚህ ሀገር እዚህ ሀገር ይኸውልሽ ማጨስ ይቻላል። እኛ ሀገር ግን ቢያንስ ሊፈቀድ አያገባኝም። በቃ ልጁ ታሞም ከሆነ ጸበል ይግባ። በቃ ወደ አዲስ አበባ ነው ታስደደግ የለውም። በእናትሽ እንዴ ነገር አያውቅም። በእናታችሁ ተው። ጉዞአችንን ሰርዘን ወደ አዲስ አበባ እንድንመለስ ነው። ሁሉንም ነገር እዛ ማስተካከል ነው። እሱ መጨረስ ያለብኝ ከሱ ጋር ነው። እሱማ አዎ ከሱ ጋር ነው መጨረስ ያለብሽ። መሰረዝም ካለብኝ መቀጠልም ካለብኝ እኔ ከሱ ጋር አወራለሁ። አሁን ግን የት እንዳለ ብቻ ንገሩኝና ወይ ወሰዱ። ያለበትም ቦታ አታውቅም። አሁን እኮ ግራ ገባ። ምን ማድረግ እንዳለብን ማሰብ አይቀልም እንዴ ሩታ? አዳምጪ ነው እኛ እንወስድሻለን። ችግር የለውም። የት ትወስጂዋለሽ? የት ትፈልጊዋለሽ? የብለሽ ትፈልጊዋለሽ? የት አውቀሽ ነው የምትፈልጊው? እፈልገዋለሁ። ችግር የለውም። የት ነው? ቆይ አንቺ ግን እርግጠኛ ነሽ? ምንም የምታውቂው ነገር የለም? ነው ታውቃለች። እየደበቀችለት ነው። እየደበቀችለት ነው። የተፈጠረ ነገር አለ። የምታውቂው ነገር የለም ምናምን ሳይሆን እሱ እንደ አይነት ነገር አያደርግም። ጭራሽ አያደርግም። እኛ ውሸታም ነን። እኛ ለሷ አናስብም። እሺ ካሉናችሁ አሳዩኛ ቪዲዮ። ቪዲዮ ነው። ኦኬ ከቪዲዮ እኛ ብናሳይሽ ኦኬ እኛ አታምኝንም ነው እኮ። እንዳምናችሁ ደግሞ ቪዲዮንም አሳዩኝ፣ እሱንም ያለበት ቦታ አሳዩኝ። እንዳምናችሁ የምትፈልጉ ከሆነ በጣም ያሳዝናል። ማለት እኔን ተይኝ ችግር የለውም ግን ቢያንስ ማርክ ማመን ነበረብሽ። ማርክ እንግዲህ ከልጅነት እስከ እውቀት አብራችሁ የነበራችሁ ሰው ናችሁ። ማመን ያለብኝና ማመን የሌለብኝን እናንተ አትነግሩኝም። ማመን ያለብኝን ሰው እኔ ራሴ ጠንቅቄ አውቃለሁ። ስሜት የሆነሽ ላለማመን እየሞከርሽ እኔ እናንተን ለማለያየት እኮ አይደለም ይሄን ነገር ማሳመን ነው የምትፈልጉት አይደለም ነው። ስለዚህ አሳዩኝ። መጀመሪያ ደረጃ ያለበትን እናውቃለን ብላችኋል። ችግር የለውም። እኔ አልጎዳም። ችግር የለውም። ገና ስንነግርሽ አልጎዳም እንዴ በማይሆን ነገር ስትናገሩ ማይሆን ንግግር ስትናገሩ ነው የምጎዳው። እንደው ማይሆን እኮ አይደለም የሆነ ነገር ነው ማለት ነው። እሺ ልፋትልሽ ነው አይደለም ቪዲዮንም ማስጠፍተናል እኮ በቃ ችግር የለውም። ቪዲዮ ጠፍቷል። ምንድነው ሁለት አይነት ቃል የምታወሩት? አይደለም ተለቆበት አስጠፍተናል። ችግር የለውም። ሊያስጠፋ ሄዷል ነበር ያላችሁት እኮ ምኑ ቪዲዮ ሊያስጠፋ አየሽ አይደለ? አልተረጋጋሽም የምልሽ እኮ ለዛ ነው። ስላልተረጋጋሽ ነው። ኖ አልሰማን እንደዛ አስጠፋ ነው ብለንሻል እኮ አልገባትም። አዎ አሁን እኮ ቪዲዮ አውጥቶበት ነበር አስደለት ነው ስንልሽ እኮ ቴንኪው እንኳን አላልሽም። ችግር የለውም ለሱ አይደለም እኮ ቴንኪው አይደለም ግን አይደረግም ነገሩ። በደንብ መጀመሪያ ሁለታችሁ ተግባቡ። ምንም የምታወሩት ነገር ራሱ ማቻ ያደርጋል። ይኸውልሽ እኔ እኮ እሱ ነው እንደውም ያለሽ እኮ ሊያስጠፋ ሄዷል አይደለም። እሱ የት እንዳለ አናውቅም ያልነው። ሩታ ተዛግባለች። ወይኔ በቃ ተረጋጊ ማሪ፣ ወይ ውሃ ምናምን ይምጣላችሁ። የት ነው የምትፈልጊው? ቆይ ሩታ እስቲ ደውይለት ካነሳለሽ። እሺ አሁን እዚህ ሆነሽ ደውይለት ነው ማሪ። እዚህ ጋር ጠጋ ስል ነው የሚሰራው። እጂ ፈቃደኛ አይደለሽ። እኔ እኮ ምንም አልገባሽም። ገና ሳታዩ እንደዚህ ስሜታዊ ሆንሽ አይደል? ሳታዩ እንደዚህ ከሆንሽ አይተሽው ደግሞ ምን አይነት ሪአክሽን እንደምታሳይ አስቢ። አዎ ደግሞ እኮ ያወራንሽን ሁላ እኮ እየሰማሽን አይደለም። ገብቶሻል? ይባል አዎ አንቺም ታውቂያለሽ። ቪዲዮ ወጥቶበታል ኦሬዲ። ሩታ እኔ ይሄን ነገር ፊክስ ለማድረግ እኮ እየሞከርኩ ነው አይደል? ይሄ ነገር የተፈጠረውን ነገር እንዴት ነው ማስተካከል የምንችለው? እንዴ የተበላሸውን ነገር እንደዚህ ነው እኮ ምንም ኖርማል ነገር ነው። ስነስርዓት ሽነሽ በእውነት ኖርማል ነገር ስነስርዓት እኔ ጋር መጣላት ካልፈለግሽ ስነስርዓት ምንድን ነው? ምን ተፈጥሯል? የት ነበር? እዚሁ ቃል ገዘጅ ነው። ምን ነው ምን ሆኛለሁ? ሻይ እኔ እናንተን ነው ማውራት ያለብን ነገር አለ። እናውራ እንዴ? አብርሃም የደበቃት ነገር የደበቀ እውነቱን ተናገር። በቃ አይተናል አይደል? አብርሃም ሌላ ጨዋታ ተጫወት። በቃ እሺ፣ እሱ ለኛ እየቀለድክ ነው። በቃ እኔ አወራለሁ።
እኔ ብቻሽን ነው ችግር የለም። እኔ እኮ ብቻሽን ነገር ከኛ ተደብቆ የሆነ ቦታ ደርሶ የሚመጣ ነገር እንደዚህ አንዴ መጣው የሚለው ነገር ምንድነው ፊክስ የሚደረግ? ምን ተፈጥሮ ነው ማማ ንገሪኝ። ምን ተፈጥሮ ነው? ማየው ነገር እየወሩ ነው ንገሪኝ። ችግር የለውም። ምን ተፈጥሯል? አብርሃም በቃ ንገራት፣ በቃ ንገራት። አብርሃም አታስመስል። በቃ አልገባኝም። ምንድነው? አብርሃም ተው በቃ አይተናል አይደል? ምን ተፈጥሮ ነው? ማየው ነገር እየወሩ ነው። ፕሊስ በእግዚአብሔር በቃ ምን ብላችኋት ነው እናንተ አትናገሩም እንዴ? እንደኛ ለምን እናገራለን? አንተ አትናገርም እንዴ? አንተ አይደለ እንዴ? ሁሉ ያላሳፈረ በጣም አሳፋሪ ነው። ምን ብለው ነው? እንዲነግርሽ ስለምንፈልግ ነው። ከምታየው እዚህ ቢነግርሽ ይሻላል። ንገሪኝ። ምን ብለሽ ታወሪዋለሽ ማሬ? እሱ ለአንቺ መናገር አይጠበቅብኝም። ጽጌ ምን ብለውሽ ነው? ንገሪኝ። ምን ብለውሽ ነው? እኔ እኮ ይኸውልሽ ከእኛ የሚደበቅ ነገር አለ ኢትስ ኦኬ ሻለ ግን ልንገርሽ። ምን ሆነሽ ነው? አይደለም ቆይ ልንገርሽ። ሁሉም ነገር አንቺ ፊት እንዳደረገው ነው የምትጠብቂው? እኛ ጠላት ነን። ኖ አብርሃም ና ቆይ ምንድነው? ምን ብላችኋት? ለምን አትናገሩ እኮ እንንገርህ። የት ነው የምትሄዱት ታዲያ? እንዴ ይሄ ነገር እኮ ይኸውልህ እንደ ጓደኛ ይኸውልህ ይሄ ነገር እኮ እንደ ጓደኛም እኮ ነው። አሁን እንደ ጓደኛ እንደዚህ አይነት ነገር ባታረግ ጥሩ ነው። ምን አድርጌያለሁ? ተናገር እንጂማ የግል ነገራችሁ እኮ የግል ነገራችሁ እኮ ነው። ጓደኛ ብታስቢለት ኖሮ እዚህ ጋር ማለት በቃ አንተ ምንድነው? ንገራት። አንተ ነው የምትሄደው? ጌታ ነኝ ነው የምትሄደው? አብርሃም አይ ምንድነው? ይሄ ነገር ራሱ መኖር አለ እኮ ምንድነው? የትም አይሄድም። የት ነው የምትሄዱት? ትገራኔ ላወራት ፈልጋለሁ። ምን ብላችሁ የምታወሩት? ሌላ ነገር ውስጥ ገባች እኮ ልጅቷ። ማርያምን ተበላው። ኧረ ወይኔ እየተባሉ ነው ቤተሰብ። ኧረ በስመ አብ። አሁን እንዴ ምንድነው? እኛን አጋፍጦ ጋይስ እኛን አስጠቆረን እኮ መቶ ነገር አስመሰሉት። ኧረ በስመ አብ። እኛ ራስ ተጨነቀ። ከባድ ነው የሚያስጠላኝ። አከረር ነው እንዴ? አከረሩት ሁለቱም እንዴ? እኛን አጋፍጦ ዞር ይላል እንዴ? አብርሃም ና እባክህ እና ነገር ምን ሽ ነው ቤተሰብ? እኔም የለሁበትም እንዴ? ሌላ ነገር ውስጥ አስገቡን እኮ ጌታ። ሌላ ነገር አስገባን እንዴ? የተደበቀ ፋይል ካለ ነገሩን እንዴ ማናውቀው ነገር ካለ ነገሩን እኛ ማናውቀው ይሄ ነገር። ኧረ እባክህ ቤተሰብ ብታያቸው ማለት ነው በጣም እየተከራከሩ ነው፣ በጣም እየተጨቃጨቁ ነው። ከሱ በላይ ደግሞ እኛ ሌላ ነገር ውስጥ ተከተተን ጌታ። ምን ሆናችሁ ሌለናል እንዴ? መጥቶ ፕራንክ ነው ላለው ብሎ እኛ ነገር ተጠልኩ ጌታ። ኧረ ምንድን ነው ማርክ ዝም አትበል። ኧረ ሂጂ ላምጣቸው። ቆይ ሁለቱንም ተዘምቱ አብርሃም ነው። ኧረ ፕራንክ ነው እንበላቸው እኮ እንበላቸው። አስጠቆረን እኮ እኛን። በጣም የምትገርሙ ሰዎች ናቸው። እንዴት ነው የሆነ ነገር ትለዋታላችሁ? ምን አልናት? እኛ እኮ ሪያሊቲውን ነው የነገርናት። አይ ትገርም ማርቆስ እኔ ካንተ ነገር አለ። ምን ያስቃል? ና ምን ያስቃል? ጌታን እኔ መብቴ ነው። እኔ ሳይት ራሱ ያማል እንዴ? ኖር ጌታ ያማል። አብርሃም ያማል እንዴ? እሱ ነው ያመጣው። ቪዲዮን ስታዩ ጌታን ይኸውልሽ፣ ቪዲዮን ታየዋለሽ። ማርያምን ያማል እንዴ? አንተ አልነግራትም ነበር እንዴ? እንደመጣ አልነግራትም። የምትመካከረው ከሷ ጋር ይሄ እንደማይሆን ፕራንክ አታርጓት። በጣም ነው የምወደው ወንድሜ፣ አንቺንም በጣም ነው የምወድሽ። ደህና ሁኑ። ማይሆን ፕራንክ አታርጓት። ሁለተኛ እንደዚህ አይነት ፕራንክ የራሱ ሀሳብ እኮ ነው። አሁን እናንተ በእናንተ አረጋችሁ ነው። ሁለት ተስማሙ ነው። ሁለተኛ እንደዚህ አይነት ፕራንክ እንዳታረጉ። ይደብራል። እሺ የሌለውበት ቦታ ላይ አታስቀምጡ። ራሳችሁ ከፈለጋችሁ እዛው ተጫጫሱ። ስራችሁ አብርሃም ያው ብዬሻለሁ፣ ያገረጣናል። ይሄው መሀል አስቀራል። ማርያምን በባልና ሚስት መሀል መግባት እኔ ያየሁት የተማርኩት ነገር በባልና ሚስት መሀል አትግቡ። በቃ እኔ አንደኛ ያወቅኩት ነገር እሱ ነው። ምንም ቢጣሉም ቢደባደቡም ቢለያዩም መሀላቸው ገብታችሁ የሆነ ነገር ልታረጉ ስትሆን መሀል የቀረ ነው እኛ ነን። አይዞሽ ገለቴ ማለት ምንድን ነው? እግዚአብሔር ሆይ ሆይ ብሎ አስጀመረን። በኋላ ድሮንም እሷ ራሱ ከሱ ጋር ሆነች እኮ በቃ ከኛ ጋር አትሆንም። ይሄን ነገር አውቀናል። እናመሰግናለን። ተሳክቶልናል። ቤተሰብ ተሳክቶልናል አትበል። እኛ ላይ ተወረድነው እኮ አንተ ደግሞ ምንድን ነው የምትለው? አንቺ ነሽ ያዋረድሽኝ። አንቺ ነሽ ያዋረድሽኝ። ምክንያቱም ደፋር ብለሽኝ ሴት የላከው ምን አይፈራም ነው አሉ። እኔ የለሁበትም በይ ተባልኩትና ያልኩት ጋይስ። ኧረ
እንዳደገኛ እንትን እያለች የነበረችው እሷ ናት። እናመሰግናለን። ቆይኝ ጠብቅኝ እንጂ